አስተምሪ እንጂ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። አይ ነው ጸሎት ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። እሺ የኛ ጀግና ትችላለህ። ማርያም በርቱ። ማደርግላት በደንብ ነው ማስተምራት። ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? እድል ውስጥ አንድ አዳምጣ። እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳየው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀዋ ክርስቲያን ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው ታውቃለች። ትንሿም እንደዚህ ነች። ያው ነው እባክህ ሁሉ ያ ጓደኛ ነግሬህ እንደ ጓደኛ እንደ ክርስቲያን ጓደኛ ላይ ብያለሁ። እነሱ አይማሩም። ሶስት እነሱ ሁለት ክርስቲያን ወንድሞች አሉ። ተዋደን በፍቅር ነው የምንኖር። አይ በርታሽ እና ይሄንን ጠላሁት እያልከን አንተና ሆሱ ስትከራከሩ ልንቧከስ ነበረ። እንደጋ ታረቅን መልሰን ፕሮግራም ከመጀመራችን በፊት ዋብዬዎችን የምናዋርድበት መርሃ ግብር ስላለን ይህ የእፎይ የቲክቶክ ፕላትፎርም ቢሆንም በተለያየ ዩቱብ ቻናል የምትከታተሉን ተቆራርጦን በፌስቡክም ሆነ በተለያዩ ሶሻል ሚዲያዎች ላይ ለምታዳምጡ አሁን ዋብዮች ወይንም ደግሞ ውብ አህዮችን ገንዘብ ለማግኘትና ቶሎ ለማግኘት የሚሰሩትን ድራማ የምናጋልጥበት ነው። ጓሄድ መልካም። በየዕለቱ የምናዋርድበት ሰዓታችን ደርሷል። እንግዲህ እናንተም ለመዋረድ እኛም ለማዋረድ ይኸው ሰዓቷ ስለደረሰች ወደ ቪዲዮችን ያለ መልክና ነው። ባሪያ ናቸው ብዬ ባልቤ አምኜ ባፌ መሰክራለሁ። ተጣልቼ ነበር። ሻዲስቷን እንግዲህ እንመልከታት። ሻዳ ተቀባዩን አንተ ችግር ውስጥ ነህ፣ ትፈካለህ። ዱንያው ቅርጽ አላዘለም፣ ትዳሩም የሆነ ነገር አለው። ጳጳስ ነው። ትንሽ ጠብቀው፣ ትንሽ ታገሰው። አላህ ከዛ በኋላ ተአምር ፈጥሮ በአረብኛም ኢየሱስ አላ ስለሚባል ነው። ጃርቲን ለው ሰው ጃርሳ ቀብዱ ቱ ጃርቲ ሳቲ ሰጀለ ጀርቲ ይሄ ራሱ የተመጠመው እንደውም የሞሎክሲዎችን ነው። እንደውም የሞሎክሲዎች ነው፣ ፌክ አይደለም። ይሄ ራሱ አውቀዋለሁ። ይሄ ዲያቆን ነው፣ እንደውም ዲያቆን ነው። እነዚህ ራሱ ችግር የለውም። ታዲያ ምን ችግር አለ? እኔ እስከ ዓመት ጀምሮ አካውንታቸው ሪፖስቱ ምኑም የሙስሊም ነው፣ ፌክ አካውንት ነው። እንትና ነው ዳንኤል ክብረት ነው አይደል? ምርት ነሽ። አንተ ጠፍታብኝ ነበረ። መዝሙር አቁሜ ነው ማለት ነው። መዋረድ አይሰለቻቸውም፣ እኛም እናዋርዳቸዋለን። ቅሌት አይሰለቻቸውም፣ እኛም እንደዚህ እናሰጣቸዋለን። ምክንያቱም ወባዮች እንዲህ ድራማ ካልሰሩ ኦዲየንሳቸውን አይይዙ። ቁጥር ስለሚያሳስባቸው በሐሰት እንዲህ ድራማ መስራት ግድ ስለሚላቸው ነው። ኦራይት፣ ሁለተኛ ድራማ ልንመለከት ነው። ሁለተኛው ድራማ ደግሞ እንዲህ ይቀጥላል። እስቲ ሊዱዬ እንግዲህ ተመልከቷት። ስለ አድኖ በቤታችን ምስለ ፍቅር ወልዳን ቁጭ አድርጋለ ፕሮፋይሏ ላይ ዱቅ ብላልናለች እና ሻዲስቷን እንግዲህ ሁለተኛ ሻዳ ያዥ ነች። እቺ ደግሞ ሌላኛው ድራማ ነው። ሊዱዬ እንዴት ነሽ? ሰላም ብለናል። ከዚህ ሊዱ አለም ሊዱ እንዳለ ዩት ፎሎወሩን እንዳለ ዩት እንዳለ ሙስሊም ናቸው። ተመልከቱ፣ እንዳለ ዩት እንዳለ ሁሉ እኔ ቆይ እኔ ግራ ገባኝ እኮ ምንድን ነው ፕሮፊቱ? ነው ሰው መሀይም እየመሰላቸው ነው ወይስ እንደነሱ ጭንቅላት የሌለው አካል ምናመልክ ብንሆን ኖሮ እንደነሱ ደደብ ብንሆን ነበረ። ትናንትና አላዲን ሲል አልሰማህም እንዴ? ሻዳ የተባለ እንግዲህ ሙስሊም ነው። አላዲን አይታችሁታል። ትናንት ሲናገር
ሻዳ የያዙ የተባሉትን 6 ሳይ 6ቱ ሙስሊም ናቸው አለ እና በጣም ነው ያፈርኩት አለ። በእኛ ኡስታዞች ተሸማቀኩኝ አለ። እንዲህ ድራማ ካልሰሩ ጊፍት አይሰጧቸውም። እንዲህ ድራማ ካልሰሩ ፎሎ አያደርጓቸውም። ውባህዮች አዲስ አካውንት ይከፍቱና ኢቨን አዲስ አካውንት ከፍተው ክርስቲያን አስመስለው ከእሱ ጋር ይወያያሉ። ፕሮፋይል አዲስ የስዕል አድኖ ምናምን አድርገው ከእሱ ጋር ይወያያሉ። አዲስ አካውንት ከፍተው ማለት ነው። እንደ ክርስቲያን ይሆንና እነሱ ሙስሊም ሆነ ይሟገታሉ ማለት ነው። ከዚህ በፊት አንደኛውን አስጥተነዋል። እዛ ሲሟገት ቆይቶ እኛ ጋር ሲመጣ አሰጣ ነው ማለት ነው። ሙስሊም እኮ ነው ኦልሬዲ። ከዛ ይሟገትና ከጊዜ በኋላ ሻዳ ያዘ ይባላል ማለት ነው። ምንድነው የሚደረገው? የማርያም የሆነ የቅዱሳን ምናምን ምስል ምን ይደረጉና 1 5 6 ይለቃሉ። ከዛ ክርስቲያን መምህር ነው የሚባለው ዲያቆን መምህር ተብለው ከዛ ይከራል። በዚህ መጠን ድራማ ይሰራሉ ሰዎቹ። ዋናው ግን የእኛ ክርስቲያኖች ካወቃችኋቸው እንደነኛ አይነቶቹን ጭንቅላት የሌለው እግር የሚያመልኩ ድራማ ቢሰሩ ብዙም አይደንቀንም ማለት ነው። ለእኛ መዝናኛችን ናቸው፣ መደበሪያችንም ጭምር ናቸው። እንደ መዝናኛም እንደ መደበሪያም ነው የምናያቸው። ለኦዲየንሳቸው ደግሞ እውነትን ከሐሰት እንዲለዩ ልክ ትናንትና እንደነበረው እንደ አላዲን እውነትን በቃ ግፍግፍ ብሏቸው የእነዚህ ሰዎች ድራማ ለምንድነው እንደዚህ የሚሰሩት ብለው እኛ ካልነው ይልቅ ራሱ እንግዲህ አስቡት። እኔ አንድ ሳመጣ ታምጡብኝ። እኔ 6 አየውኝ እኮ ሻዳ ያዙ የተባሉትን 6 አካውንት አየው። 6ቱም ከዓመት በፊት የለቀቁት የሙስሊም ነው፣ የራሳቸው ሰው ማለት ነው። እንግዲህ አስቡት። በዚህ መጠን እስከሚታዘባቸው ማለት ነው። እና ለእኛ ምን ያህል ክርስቲያኖች ልትደሰቱ የሚገባችሁ ምን ያህል እውነት ላይ ብንቆም ነው፣ ምን ያህል ጠንካራ እምነት ቢኖረን ነው እንደዚህ እንቶ ፈንቶ ድራማ ማንሰራው፣ ምን ያህል ሀያል እውነት ላይ የተመሰረትን ቢሆን ነው እንደዚህ አይነት ፕሮፓጋንዳ ማንሰራው። በዚህ ብቻ ልትደነቁና በዚህ ብቻ ልትሳቡ ይገባል። ምክንያቱም እውነት ህይወት እኔ ነኝ ያለ ክርስቶስን የምንከተል ስለሆን ምንም አይነት መጨማመር፣ ምንም አይነት መቀባባት፣ ምንም አይነት ማሰማመር ከእውነት የራቀ ሐሰትን በመስራት ወደ እውነት ማቅረብ እንደማይቻል እናውቃለን። ስለዚህ እነሱ ድራማ የሚሰሩት ምክንያት ያ የሸተተ የከረፋ የጠነባ አስተምሯቸውን የግዴታ ሊያቆሙት የሚገባው ድራማ በመስራት እንደዚህ ፕሮፓጋንዳ በመንዛት ነው። እኛ ደግሞ በዚያ እናምንም። ጥራት ላይ ፎከስ እናደርጋለን፣ እውነት ላይ መሰረት እናደርጋለን እንጂ ሰንበዲ እንዲመጣ ድራማ ምንሰራው የለም፣ ፕሮፓጋንዳ ምንነዛው ነገር የለም። ተፈለክ ትቀበላለህ፣ ከፈለክ ትተወዋለህ። እኛ የተመሰረትነው እውነት ላይ እንጂ ቁጥር ላይ አይደለም። ቁጥር እኛ ማተር አያደርገንም፣ እውነት እንጂ። ቁጥር ማተር ሊያደርግ የሚችለው ሜይ ቢ ይሄ የድምፅ ብልጫ ለመራጮች፣ ለተመራጮች፣ ለመሪዎች ማጆሪቲ ሩል ማይኖሪቲ ደግሞ መፍቱ ይከበራል እንደዛ ለሚባለው ከሆነ እሱ ሊሆን ይችላል። ለእኛ ግን የሆነ ህግ እንትን ለማለት ያው በህግ አኳያ ድምፅ ያለው ምን ያደርጋል መሪ ነገር ነው የሚሆናል። ድምፅ የበላይ ያገኘው ሩላይሮ ይሆናል። ተዛነኛ ደግሞ ተመሪ ይሆናሉ። እንደዚህ አይነት እኛ ጋር ይሰራል። በቁጥር ጉዳይ እኛ ሰንበዲ መጣ ሰንበዲ ሄደ እንደዚህ እያልን ድራማ በዛ ሰርተን ፎሎ ለመልቀም ድራማ የምንጫወት አይደለንም። ይሄ ብቻ ሊማርካችሁ ይገባል ሙስሊሞች። የእኛ አካሂድ የእኛ እውነት ላይ ምን ያህል ብንቆም ነው እንደነሱ ድራማ ማንሰራው፣ ምን ያህል እውነት ላይ ብንቆም ነው። በዚህ ብቻ ተስባችሁ ከእስልምና ልወጡ ይገባል እና ሁሌም ድራማ ይስሩ። እኛ ሁሌም እንደዚህ እናዋርዳቸዋለን። አዲስ የሚሰራውን ነገር ነገራቸው የሚዘጋጀው በየቀኑ ራሱ አሁን ይሄ እንደሚዋረዱ ሰልችቷቸው ደግሞ ምን አይነት ቴክኒክ ጀምረዋል። አዲስ አካውንት ቢውልድ ማድረግ ይጀመራል እያለ በቃ ሜክ ይደረጋል። ያን አካውንቱን ራሱ የሆነ ቦታ እንይዘዋለን ደግሞ ይያዛሉ። እናቃቸው የመምህራንን ፕሮፋይል ምናምን እያደረጉ አካውንት ይከፍቱና ነገርኳችሁ ቅድም ክርስቲያን አስመስለው ከራሳቸው ጋር ይወያያሉ። ኦልሬዲ ሙስሊም ነው፣ ፕሪፔርድ የተደረገ ነው። ከዛ እንደ ክርስቲያን ተደርገው ይወያያሉ። ሙስሊም እናንተ ካወቃችሁ ሙስሊሙ ይነቃል። የጊዜ ጉዳይ ነው። አሁን ትናንትና እንዳሳየናችሁ በየቀኑ ዩቱባችንን ግቡ እናዩት። በየቀኑ ያዋረድናቸው በቀን 2 ሻዳ የሚሉት እንዳለ ድራማ እንደሆነ ያጋለጥናቸው ስላሉ እየገባችሁ ይሁ እንደዚህ አይነት ወራዶችን እናዋርዳለን። የምናዋርደው እነሱን ሂሚሌት ለማድረግ እነሱን ለማሳቀቅ ሳይሆን እውነት እንደሌላቸው ለማሳየት ተከታዮቻቸውም ደግሞ የሚከተሏቸው በጭፍን እንጂ
እነሱ ቆም ብለው እንዲያስቡ፣ እነሱ ድራማ ሲሰሩ የራሳቸው ተከታዮች ቼክ እንዲያደርጉ እንዲያገናዝቡ ለማድረግ ነው። እና እንደዛ ነው። ወደ ቶፒካችን እንመለሳለን። መልካም። የዛሬ ቶፒካችን ከመሐላ ጋር የተያዘ ነው። እንግዲህ አስቂኝ አስተምሮ ከሆኑት ከእስልምና አስተምሮት ውስጥ አንዱ አላህ የሚምልባቸው ነገሮች ነው። አላህ በተለያዩ ነገሮች ይምላል። እሱን የምንመለከት ይሆናል እና ከመሐላዎቹ አንጻር የምናነሳቸው ይኖራሉ። እነኝን የምንዳስስ ይሆናል ማለት ነው። ቶፒካችን ከመሐላ ጋር በተያያዘ ይሆናል እና ምን ትላለህ? ብዙ ጊዜ መሐላ የሚያበዛው ውሸታም ሰው ነው ይባላል። እንዴት ነው? እንዴት አዋል ነገር ማይተማመኑ ጓደኛ ማቾች በየወንዙ ይማማላሉ ይባላል። ወላሂ አለ ይምለዋል። በቃ ዛሬ በደንብ እያለ ታያላችሁ። ለየት ያሉ ጥቅሶችን እንዳለ በመያዝ አሁን እያንዳንዶቻችሁ ምን ታደርጋላችሁ መሰላችሁ? ዛሬ ቻሌንጅ እሰጣችኋለሁ። ብዙ የሚነሱ የቁርአን ክፍሎች አሉ። ጥቅሶቹን በደንብ እያሳያችሁ እንትን እንላለን፣ እናያቸዋለን። እስቲ አላህ ከሚምላቸው ክፍሎች እያላችሁ በየፌስቡካችሁ በየምናችሁ ፖስት እንደታደርጉት ቻሌንጅ ለእናንተ እሰጣችኋለሁ። ፎር ሹር ሁሉም ከዚህ ውስጥ ሁሉ ካሉ ኦዲየንሶች ቢያንስ ግማሹ እንኳን ፌስቡክ አለው። እዛ ላይ ፖስት አድርጉት በደንብ እያደረጋችሁ። የኔ ቻሌንጅ ነች ዛሬ በደንብ አላህ እናስምለዋለን። ከሱረቱል አልፋቲሃ እስከ ሱረቱል ናስ ድረስ ምን እያለ ይምላል እናየዋለን። ሙስሊም ወንድሞቻችን ደግሞ በጨዋነት እንደሚመልሱልን ተስፋ አደርጋለሁ። ተዲን እንኳን ደህና መጣ። እንኳን ደህና ቆየ። ሙስሊም ነህ? የስ 100% ሙስሊም ነኝ። ስወለድም ሙስሊም ነኝ፣ አሁንም ሙስሊም ነኝ። መልካም። አላህ በምንድን ነው የሚምለው? በፈለገው ነገር መማል ይችላል። ለምሳሌ እኔ እፎይ ማለት ነው። ማለት አሁን አንተ ትልቅ ሰው ነህ፣ የሃይማኖት አባት ነህ። ጥያቄው ላይ ማለት ብዙ ጊዜ አሁን እኔ ከታች ሆኜ ምናምን እሰማሃለሁ፣ ግን ስራችሁ ምንድን ነው? ትችት መጀመሪያ ላይ የራሳችሁን ሃይማኖት ለምንድን ነው አልቃሻ ብዙም አያስፈልገንም። መልስ የሚመልስ እንጂ ሻል ወገኖቼ፣ ዘመዶቼ መልስ የሚመልስ ነው የሚፈልጉት እንጂ የሚል ሰው ምን ይሰራላቸዋል? ኦራይት ቢላል ይሰማል? ሱራ 100 ቁጥር 1 ክፈተው አንዴ ቆስቴ። ሱራ 101 ቁጥር 1 ዜሮዋ ክፍል አስረዳኝ እስኪ። ይህን ክፍል አስረዳን። ኦኬ አሁን አንድ አካል እንግዲህ ያስበችሁታል። ፈጣሪ ሆኖ እያለከለኩ ሯጮች በሆኑ ፈረሶች እምላለሁ። ምንድን ነው ጥቅሙ? እያለከለኩ ሯጮች በሆኑ ፈረሶች እምላለሁ። የሚያለከልኩት ፈረሶቹ ካላህ ይበልጣሉ ማለት ነው ወይንስ ካላህ እኩል ናቸው? ያ ደግሞ የሚጠፋ ነው። በሚጠፋ ነገር መማሩ ምንድን ነው ጥቅሙ? እያለከለኩ በሚሮጡ ፈረሶች እምላለሁ። አሁን ፈረስ እየጋለበ ፈረስ ሲጀመር አለከልክም። ያለከልካል። ማለክለክ ማለት ምላስ አውጥቶ እንትን ማለት ነው አይደል? እየሮጠ እንዴት ነው የሚያለከልከው? ሊደክመው ይችላል እንጂ እየሮጠ እንዴት ነው የሚያለከልከው? ቡራቅ ታለከልካለች መሰለኝ። ምናልባት በእሷ እንዳይሆን ማሜ ከብዷት ነው። በጣም ወፍሮ እኮ ለመቆም ራሱ እኮ እንትን ተሰርቶለታል፣ መደገፊያ ሁጥባ ሲያደርግ። ታዲያ ቡራቅ ታዲያ እንዴት ትቻለው? በዛ ሌሊት የት ቦታ ሲጋልባት እውነት ቢሆን። ስለዚህ አሁን እያለከለከ ፈረስ ባየ ቁጥር አላህ እየማለ ነው ብዬ ላስብ? ፈረስ የሚያለከልክ ባየው ቁጥር አላህ እየማለ ነው ብዬ ነው ማስበው? አስረዱኝ እስኪ ይህንን ክፍል። የሚያለከልክ ፈረስ ስታይ አላህ እየማለ ነው፣
እሺ መማል በፈለገ ሰዓት ላይስ ፈረሱ ካላለከለከ ይሄ ዘላለማዊ ፍጡር ያልሆነ ቃል እንዴትስ ይሆናል? ሲጀመር ይሄ ፍጡር አይደለም ይሉናል። ፈረሱ ባይኖር ይሄ ቃል ይኖራል ወይ? ይሄ ቃል ይኖራል ወይ ፈረሱ ባይኖር? ስለዚህ ፈረሱ መኖር አለበት ይሄ ቃል ከተባለ አንተ ፈረሱ እንደዚህ ያለከልክም አዛግቶት ይሆናል። እየሮጠ እንዴት ነው እንደዚህ የሚለው እያለ ይላል። እንደዚህ እየሮጠ አይልም፣ እያስነጠሰ ነው መሆን አለበት። ከቆመ እንጂ እየሮጠ አይልም። ሁለቱ አንድነት የሚሄዱ አይደሉማ። ምላስ ከፍተህ እያልክ መሮጥ አችልም። ምላስ አውጥቶ እያለከለኩ መሮጥ ይቻላል? አይቻልም። መቆም አለበት ለማለት እንደዛ ብሎ እንትን ለማለት ፈረስ ሲሮጥ እንዲህ ነው የሚሮጠው። ምንም አይነት እንትን የለውም። ልክ እንደዚህ ነው። ሽመጥ ይጋለባል። ምንም ነገር የለም። ቻው ነው። ሊደክመው ይችላል። እሺ የሆነ ፎር ሴክ ኦፍ አርጉመንት ይሁን። ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ቃል የሚሆነው? ፈረሱ ከሌለ ይሄ ቃል ሊኖር አይችልም እኮ። ይሄ ቃል ካለ ከተባለ ደግሞ የግዴታ ፍጡር ያስፈልገዋል። ይሄ ቃል ለመኖር ማለት ነው። እውነት ለመሆን ፍጡር ያስፈልገዋል። አላህ ፍጡር ያስፈልገዋል። ይሄ ዘላለማዊ እንዲሆን ደግሞ እኔ አሁን ሺህ ጊዜ እንኳን ፈጣሪ ተውና ፍጡር ራሱ በሚያለከልክ ፈረስ እምልልሃለሁ እውነቴን ነው ቢለኝ አምነዋለሁ ወይ ነው? አምነዋለሁ ወይ ነው? እያለከለከ በሚሮጠው ፈረስ እምልልሃለሁ። ሕፃን ሆነህ መዋሸት ስትፈልግ እና አንዳንዴ ለመማል አስቸጋሪ የሚሆንብሃል። መማል ማፈልጋቸው ግን ለመዋሸት ፈልጋል እና ምን ትላለህ? ያሻሮ ደም ያስጠጣኝ ይባላል። እንደዛ ብለህ ምለት ታውቃለህ? እኔ አላህ ሲምል ብቻ ነው ያየሁት። እኔ አልምልም። አሁን ያሻሮ ደም ያስጠጣኝ ብትል ምንድን ነው? ጠላ እኮ ነው። አሻሮ ጠላ ነው ወይንም እንትን ነገር ነው የሚሆነው። እንደዛ ነገር ነው። ቃሪቦ ወይም ጠላ ምናምን ነገር ነው። ያሻሮ ደም ያስጠጣኝ ስትል ኬኒቱ ወይ ጠላ ወረድ የምጠጣው ከሆነ አሁን ማላው እንዳይዝህ በሆነ አካል ላለመማል ያሻሮ ደም ያስጠጣኝ ትላለህ። ወይንም ደግሞ እኔ ስዋሽ ዶሮ ሲሸና አይተህ ታውቃለህ ትላለህ። ስለዚህ አልዋሽም እያልክ ነው። ኦልሬዲ ማላ አድርገዋል፣ አስመስለዋል። ዶሮ አይሸናማ ብለህ እንትን ስላልክ አሁን ሰውየው ምንድን ነው ኦኬ ዶሮ ማይሸና አንተም አትዋሽም፣ እኩል አደረግከው ከዛ ጋር ማለት ነው። ስለዚህ ይህ አሁን ትሪኮች ናቸው። ሰውየው እንዲያምንህ የምታደርግበት ግን መማልን ማፈልግበት ዊችዝ እየዋሸኸው ነው ለማሳመን፣ ግን እንደዚህ አይነት ትሪክ እየተጠቀምክ ነው። አንድ ሰውስ እንደዚሁ ልክ በተመሳሳይ በሚያለከልክ ፈረስ እምላለሁ ቢለኝ የአንተ የሚያለከልክ ፈረስ ለኔ ምኔ ነው? ከማላ ጋር ምን ያገናኘዋል? እኛ ከአላህ ውጭ በማንም አንምልም። ከአላህ ውጭ አላህ እንደዚህ ፈለገው ነገር መማል የሚችለው አላህ ነው። ለእኔ ምን ይጠቅመኛል? እንደዚህ ቢምል እኛ እንደናንተ በ30 ነብያቶች እኮ አይደለም የምንምለው። ከአላህ ውጭ ምን ይጠቅመኛል አልኩ። እንደዚህ መማሉ ለእኔ ምን ሊያሳምነኝ ነው? እንደዚህ የሚመለው በተራ ነገር አጠይቅ ትቀጸፋለህ። የሆነ ሃይማኖት እዛችሁ እናንተም ስለ እስልምና ታላግጣላችሁ። አጠይቅ ትቀጸፋለህ። የሆነ ሃይማኖት እኮ ነው ያላችሁ እና አትመራመሩ የሚል ሃይማኖት እኮ ነው ያላችሁ እናንተ እንጂ አልተገለጸም ውስጥ እኮ ነው ያለው። ተገለጸ እንዴ እናንተ? አልተገለጸም ውስጥ ነው። እንዴት ናችሁ? ይሰማለሁ። እንኳን ደህና መጣ። ሰላም። መልካም። አላህ በተለያዩ ነገሮች ይላል አይደል? አይ እዚህ ጋር አላህ በፈለገው መማል ይችላል። እሱ አንድ ነገር እዚህ የሚመጣው ለመማር ከሆነ ፖለቲካ ለመስራት ሳይሆን ትምህርት ለመውሰድ ነው። እዚህ ጋር ይሄ አሁን እያለከለከ በሚሮጡ ፈረሶች አላህ ይምላል አይደለ እኮ ማላ። እሺ ምን ችግር አለው ነው? የግድ ከአንተ እምነት ተመሳሳይ መሆን አለበት ነው? ችግር የለውም። ማላ ምንድን ነው ትርጉሙ? ማላ ትርጉሙ ምንድን ነው? አላህ ፈጣሪ ነዋ። ለግድ አንተ እኮ መስፈርት ምን ፈልጋ ነው? አንዴ አልተገለጸም። ያን ፖለቲካ እየሰራ ነው። ማላ ምንድን ነው ትርጉሙ ነው ያልኩህ። የማላ ትርጉም ምንድን ነው? አላህ እኮ የሁሉም ነገር ፈጣሪ ነው እሱ። እኔ ማን ነው እሱ? አላህ ብያለሁ። መንግስት መስላ አንተ ትችል ልታቀርበት አችልም ነው። ይሄ ፕሮፋይል የምታደርጓቸው ሰዎች ተጽዕኖ ያደርጉባችኋል። አንዳንድ አዳምጥ፣ አዳምጥ ትመልሰኛ አንተ
አላ ምንድን ነው ብዬ አልጠየቅኩህም። ማላ ምንድን ነው ጥቅሙ? ማላ ምንድን ነው ብዬ ነው የጠየቅኩህ። ማላ ማለት ነው እኮ እሱን ነው የጠየቅኩህ። ማላ ምን ነገር ቤት አለ? ምን ያልከኝ ነው? ፕሮፋይል ያደረገውን መጥቶ እንደዚህ ግራ ሲጋባ ሲጠየቅ አይዞህ ይገባኛል ችግር የለም። ቆይ ስለ ፕሮፋይል ነው ማላ ምንድን ነው? እዚህ ጋር የሚላል ስትል ነው አላህ በፈለገው መማል ይችላል። እሱ ፈጣሪ ነው አልኩ። አንተ ጥያቄ ምንድን የግድ ከአንተ እምነት መመሳሰል አለበት ወይ ነው የሚለው። ከፈለግከው እንትን ማለት ትችላለህ፣ ችግር የለውም። ፖለቲካ ትላለህ። ከአንተ በላይ ፖለቲካ የሚሰራ የለም። ቪዲዮ ቆራርጠ የለጠፍከ እዚህ ቪዲዮ ትሰራ። ጭንቅላት የሌለውን አካል የሚያመልኩ እንደዚህ ናቸው። ፕሮፋይሉ አሁን ተጽዕኖ አድርጎበት ነው። የኡስታዙ ተማሪ ይሆናል። ፕሮፋይሉ ስለምትፈራው እናውቀዋለን። ስለምትፈራው ችግር የለውም። ስለ ፕሮፋይሉ አናወራም እዚህ። አዳምጥ። ከስር ያላችሁ ሙስሊሞች በደንብ አስተውሉ። ያው እነዚህ ቲክቶክ ላይ ውር የሚሉ እነሱ የሚከተሉ ሙስሊሞች ጠንቅቀው አውቁታል ሁሉንም ነገር። አሁን አዳምጥ። ኦኬ፣ ክፍሉን አንብበው እስኪ። ክፍሉን እኮ አወኩት። ጥያቄ ምንድን ነው ነው? አንብበው፣ ከዛ ጥያቄን ጠይቃለሁ። አላበኩ ኖርማል፣ በእኔ እምነት ኖርማል ነው። ለአንተ እምነት ኖርማል አይደለም። ጥያቄ ምንድን ነው ነው? የግድ ከአንተ ታመሳስላለሁ ነው የኔ ጥያቄ። አዳምጥ እሺ። ኦኬ፣ አላህ ጥላቻ ነው የምትዘራው አውቃለሁ። ችግር የለውም። አላህ በሚያለከልኩ ፈረሶች ጠብና ጥላቻ የሚዘራው አላህ ነው ከሰይጣን ጋር ተመካክሮ። ችግር የለም። አንተ ትመልሳለህ ወይንስ ትወርዳለህ? ኖርማል ነው። አላህ በሚያለከልኩ ፈረሶች ይምላል አይደለ እኮ በፈለገው መማል ይችላል እያልኩ እኮ ነው። የሁሉም ነገር ፈጣሪ ነው። እሺ ምን ይጠበስ ነው? በጠየቁ ብቻ አዳምጥና መልስ። አላህ በሚያለከልኩ ፈረሶች ይምላል አይደለ? የማይሆን ጥያቄ ነው የምትጠይቀው። እኛ የምንባረበት ሳይሆን ዝም ብሎ ፖለቲካ ነው የምትጠይቀው። ስለ ጭንቅላት አንተ ስለ አካል ምንድን ነው የምታወራው? እናመሰግናለን። ያው የምትከተለው ጭንቅላት ስለሌለው መስማት አችልም። ከሰርቶንና ትማራለህ። ኤኒዌይስ ተረጋግቶ መመለስ የሚችል ካለ በደንብ ታዘቧቸው። መልስ የላቸውም። ጩኸት ነው፣ መረበሽ ነው። ከዚህ ምን ትረዳላችሁ? ያው የሚከተሉት አካል እግር ነው። የሆነ ነገር አውርተው ሮጠው መውጣት ነው የፈልጉት። መልስ የለም ከመጮህ ውጭ ማለት ነው። ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ፖለቲካ እንጂ መልስ የላቸው፣ ጩኸት እንጂ እውነት የላቸው። ዳስዋይ የሚረበሹት ገና እኮ ጥያቄ አልጀመርንም። ጥያቄያችንን ስንጀምር እንዴት እንደምትሆኑ ገና እናየዋለን። ገና ካሁኑ እንዲህ ማለቃቀስ ከጀመራችሁ በደንብ ሼር አድርጉት። ዛሬ ብዙ ነገሮችን እያየን ስለምንሄድ ሁላችሁም በደንብ ሼር አድርጉት። መረጃዎች የሚጠቀሱትን ያዙ። ይሄ ያለው የቁርአን ክፍል ሱራ 100 ላይ ቁጥር 1 ላይ ነው። 100 ቁጥር 1 ላይ ያለው አሁን ነው ገና ይገባኝ። ሳይ ሙስሊም 758 ቢ ላይ አላህ ይወርዳል ይወጣል፣ አላህ ይወርዳል ይወጣል። ስለዚህ ዛሬ እዚህ ስለሚመሽበት ነገዛ ነው ሌላ ሀገር ነው። በቃ የፈጠነ ስለሚያስኬዳቸው በጣም እየጋለበ ለዛ ነው በጣም የሚያለከልኩት። እኔ አሁን የገባኝ እዛ ስለው በሚያለከልከው ፈረስ እምላለሁ። እኛ ደግሞ ጠብደላ አይደል እኮ አለ እኮ አይ ቲንክ ዳይፍ አድርገውታል እንጂ የሺያዎች እኮ አለ። ሺያዎች የሀዲስ ኮርሲ ላይም ነበር ዳይፍ አድርገውታል። ግን አላ የእንትን ቀን የአረፋ ቀን በቀይ ግመል ተጭኖ ይወርዳል የሚላለ የባሬ ተቀምጦ ኮርቻው አርሹም ራሱ ይንቅጥቅጥ የለ እነዚህ እሱም ይቀመጠዋል። እንትንም እኮ አለ ኢብኑ ተሚያ የሚያስቀመጠው አለ። ምን የኢብኑ ተሚያ ደግሞ እኮ አርሹ ላይ ቁጭ ሲል መላእክቶቹ ሲሸከሙት አቃታቸውና ተንበረከኩ ይላል። አቃታቸው ተንበረከኩ። ከዛ በኋላ ምንድነው በሉ ሲላቸው ከዛ ወዲያ ብድግ ያደረጉት አለ። ጉዳቸው መጀመሪያ ላይ ቁጭ ሲልባቸው ቲዲዲዲት ይላል። ደግሞ እንትን እኮ ነው ያ ግዙፍ ቦዲ አድርገው እኮ ስለሳሉት እኮ ነው አላህን የሆነ ግዙፍ ቦዲ አድርገው ሳሉት እና ያ ግዙፍ አካል ደግሞ አስቡት
8 እንትኖች ተሸክመውት ይመጣሉ። አሁን 4 መላእክቶች ሲሸክሙት እንዴት ይቻሉት? ከበዳቸው። እነኚህ አሁን እስኪ ባለክላኪው ፈረስ ሲሆንባችሁና ይሄ የሚምለው ለእኔ ምን ትምህርት ሊሰጠኝ ነው? ምን ትምህርት ሊሰጠኝ? ምንስ ማለት በሚያለከልክ ፈረስ እምላለሁ። ለእኔ ምንድነው ጥቅሙ ነው? እሱ በፈለገው ይማል ሰው። ለእኔ ግን ምንድነው ጥቅሙ? ማለት እንዴት ነው እሱ ሊጨብጠው የሚችለው? ጠፊ ናቸውና እነኚህ ጠፊ ከሆኑ እነኚህ ለእኔ ምንድነው እሱ ቁም ነገሩ? ይሄ አላህ በማይጠፋ ነገር ነው እንጂ መማል ያለበት በሚጠፋ የሚምል ከሆነ አትጠይቀውም። ከወረዲ ፈረሶቹ ጠፍተዋል። ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ምን አልክ? እነዚህ ፈረሶች እስቲ ቆይ ምን ይሁኑ? ለምሳሌ እንዲያርገኝ ቅድም ምን አልክ? አሁን የገብስ ነው የገብስ ደም ያስጠጣኛል። የገብስ ደም አሁን ጠላ ነው። ጠላ ሲያስጠጣ ሪዛልት አለው። እነዚህ ፈረሰኞች የሚያለከልኩት ፈረሰኞች ምን ይሁኑ? በእነሱ መላሉ አለ ምን ይሁን? አሁን ቢዋሽ ገብተዋል። እነሱ ተራ ናቸው። በቃ ተራ ነገር ስለሆኑ ቢዋሹ በምን ትይዘዋለህ? ሊዋሽ ይችላል። እሱ ከዋሸ በምን ትይዘዋለህ? ዕብራውያን ምዕራፍ 6 አንዴ ክፈተው። ዕብራውያን ምዕራፍ 6 ቁጥር 14 ላይ መሐላ ምንድን ነው እሱ? ያህዌ ደጋግሞ በስሙ ይምላል። የሚያለከልክ ፈረስ በጥጃ በፈረስ ሎክ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ከፈጣሪ የሚበልጥ አለ እንዴ? የምትምሉት እኮ የሆነ ከፍ ባለ ነገር ነው አደለ? እሱ ሊበልጥ በምንም ስለማይችል ምንም ሳሱ ማለ ይላል። በፈረስ እና በሚያለከልክ ፈረስ ያውን ፈጣሪ ሆኖ ምንድን ነው ጥቅሙ? ፈጣሪ ግን ምን ይላል መጽሐፍ ቅዱስ? ከእርሱ ሊበልጥ የሚችል ምንም ነገር ስለሌለ በራሱ ማለ ይለናል። ቁጥር 18 አድርገው። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ለሚሉ የተስፋውን ቃል ለሚወርሱ ፍቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ ስለማይችል በሁለት በማይለወጥ ነገር በፊታቸው ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ ይላል። በማን ነው የማለው? በራሱ ስም ሊለወጥ በማይችል። የሚያለከልክ ፈረስ ምንድን ነው? አሁን የሚያለከልክ ፈረስ ይጠፋል። አላህ በዚህ ስለማለ ምንድን ነው እሱ ትርጉሙ? ደግሞም እንዴት ነው ይሄ ዘላለማዊ ቃል የሚሆነው? አሁን ኔክስት ሌሎች የምናሳያችሁ ብዙ ስቂ ነገሮችም አሉት። አክቹዋሊ ኦኬ ቢላል አለ። እሺ መልሰውና ወደ ቁርአኑ ቢላል ተመለስ ወንድማችን። አላህ እናምናለን። አንተ ግን ገና አፍን እንዳከፍት ደግሞ ካልከሽ በቃ መልስ ካለሽ መልሽ፣ አሊያም ተወርጃለሽ። ዋብያዎች እንደዚህ ናቸው፣ መልስ የላቸውም። ለእሱ ኢላህ ኢላላህ ብቻ ብለን ጀነት እንገባለን። ጋነም ነው የምትገቢው፣ አትስልፊ። ጋነም ነው የምትገቢው። እኔ ደግሞ ከገስ ላይ ሰኝሽና ከሰሮነሽ ትማሪያለሽ። የትኛውም ሙስሊም ጋነት የሚገባ የለም። የትኛውም ሙስሊም ተስፋ የላችሁ፣ ሁላችሁም ጋነም ናችሁ። በልጁ የማያምን የዘላለም ሕይወት የለውም። አሁን ተፈርዶበታል ነው የሚለው። አሁን በጋነም ውስጥ ነው የምትሄጂው። አሁን በልጁ እስካላመንሽ ድረስ የጅኒ ትምህርት አምነሽ ገነት ተስፋ ታደርጊያለሽ? ቀልደኛ። ቁርአንሽ ራሱ አይደግፍሽም። ሱራ 2971 ላይ ሁላችሁም እርሱ ወራጅ እንጂ አንዳችሁም የላችሁም ነው የሚለው። ሁላችሁም ገሃነም ገቢ ናችሁ ነው የሚለው ቁርአኑ ራሱ። ሱራ 34 24 ራሱ የት እንዳላችሁ መንገዳችሁ ግልጽ እንዳልሆነ
ቁርአኑ ራሱ ይናገራል። ሁላችሁም ወራጅ ናችሁ። ወዴት? ወደ ገሃነም። 40 ዓመት ምናምን ተቃጥዬ እወጣለሁ ብለሽ እኮ የምታምኚው ገና ገሃነም ውስጥ ገሃነም ገብተሽ ተቃጥለሽ። ከዚህ ሁሉ በልጁ አምነሽ በልጁ የሚያምን የዘላለም ሕይወት አለው፣ አያፍርም። እኛ ክርስቲያኖች በልጁ የምናምን አናፍርም። የዘላለም ሕይወት እንዳለን እናምናለን። ፔሬድ። በልጁ የማያምን ግን አሁን ተፈርዶበታል። ወዴት ነው መኖሪያው? ታጋንንቶች ጋር፣ ወደ ዘመዶችሽ ወንድሜ ጋሼ ወደምትይው ጅኒ ይሆናል። አቡ ሃይደር ካሰለመው ጅኒ ጋር፣ ኡስታዙ እሱ ካሰለመው ጅኒ ወይም አጋንንት ጋር ገሃነም እሳት ውስጥ ትሞቃላችሁ። መሐመድ እየሞቀ ነው፣ እየጠበቃችሁ ነው። አሁን ደግሞ ኡስታዞችሽ በምድር ያሉት አሰለምን ከሚሉት ጅኒዎች ጋር ትገባላችሁ። አይዟችሁ፣ ትሰበሰባላችሁ። መሐመድ ሲጠራቸው አጋንንት ተሰብስበው የሚመጡበት ገሃነም ትገባላችሁ። አብራችሁ ገሃነም ትገባላችሁ። እና ተስፋ አታደርጉ ሙስሊሞች። ገነት እንገባለን ብላችሁ ተስፋ እንዳታደርጉ። ማንም ሙስሊም ገነት የሚገባ የለም። ይህ ማለት እናንተ ገነት እንዳገቡ ካለመፈለግ ሳይሆን እስልምናን ተከትላችሁ በፍጹም ገነት አትገቧትም። ሁላችሁም የገሃነም ናችሁ። ሁላችሁም የገሃነም ናችሁ። ሶሪ፣ ይህን መርዶ ስነግራችሁ፣ ይህን አሳዛኝ መርዶ ስነግራችሁ ሶሪ። ተስፋ የላችሁም። ተስፋ የላችሁም። እኛ በደም የተመታ ማህተም ነው ያለን። የገነት በር ማህተሙ ተሰጥቶናል። አናፍርም። ትምክታችን ክርስቶስ ስለሆነ ማለት ነው። እና በምንም እንዳታስቡት ገነት ተስፋ እናደርጋለን። ይሄ 5 ጊዜ በማፈንደድ እኮ ሰግዳለሁ እንደዚህ ኔቨር። አታስቡት። እየሰገዳችሁ ያላችሁ ለጣዖት ስለሆነ ፈስን ስፈታ ገና ለገና ጸሎትን አልቀበልም የሚል ፈስተሃል። ስለዚህ ኡዱ ካላደረግ ጸሎት ተቀባይነት የለውም። ሰላት ደግሞ ተርታውን ካቋረጥ ለ5 ጊዜ እንደዚህ ከእስልምና ትወጣለህ፣ ከዛ በመቃብር ውስጥ ትቀጠቀጣለህ። እንደዚህ አይነት ተረት የሆነ ሃይማኖት፣ እንደዚህ ተረት የሆነ እሳት አገባ፣ በፈስህ እንኳን እሳት አገባ የሚገባ አምላክ የለንም እኛ። ሽንትን ስሸና ሱሪህን ነክቶ ያውቃል ብሎ በመዶሻ መቃብር ውስጥ የሚቀጠቅጥ ማንሽም ገነት አትገቢያትም። ማንሽም እንኳን ገነት የገነት ሽታን አታገኛትም። እንኳን የገነት ሽታን እኛን እንኳን ለማየት ብናፍቁ አትችሉ። እኛን እንኳን አታዩ ነው። እንኳን ገነት እንተውና በትንሣኤ ቀን እኛን ልታዩ ብናፍቁ እንኳን ምን ያህል ደስ ባላችሁ ነበር። አታዩ ነው፣ አታገኙ ነው። እንኳን ገነትን ማለት ነው። ይህ ባይሆን እንመኝ ነበር። ይህ ባይደርስባችሁ ደስ ይለን ነበር። ነገር ግን ይመጣል፣ ይደርስባችኋል። ምክንያቱም የተከተላችሁት ጅን አጋንንቶች ለሙሐመድ የነገሩትን አስተምሮ ተቀብላችሁ ሐዋርያቶች፣ ነቢያቶች የሰበኩትን አስተምሮ አንቀበልም ብላችኋልና። ለምሳሌ አላህ በሴጣን ይምላል። ይሄ በሴጣን የሚምል ለእኔ እውነት እንዴት ሊሆን ይችላል? በአጋንንት ሊምል ይችላል። ወይት በምን አልኳችሁ? በሴጣን ይምላል። በሴጣን ምሎ እውነቴን ነው ቢለኝ አላህን እንዴት አምነዋለሁ? ወይት ምን በሴጣን ምሎ እውነቴን ነው ቢለኝ እንዴት ላምነው እችላለሁ? የቱ ጋር ነው በሴጣን የሚመላው? ሴጣን ይታያችኋል? ሴጣን አይታይም። ኦራይት ሱራ 69 ቁጥር 38 ፈትልኝ ሴና አካም ጀታ ገለተ ዋቀያ ከምዳ እንበደ ማል ያድሞን በደሚ ቢዚ ቴን ኦኬ አበለትን ከዮ ጅርቴ ነገኝሽ ዮ በዳዳ ዱጋ አከምዳችን ጀባታ እንጀራ በረቻ ይርቲ ሞ አከም ለኪያኖ የሮቲ ቆፊ ቡኬን ቱሬ ያው ነምበር ሲፈዳ ስሪት አስተምሪ እንጂ እስካሁን ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። ሙሉ ቤተሰብ መጠመቅ አለበት። በርቺ። ከባድ ናቸው እንደምታስቡ አይደለም። አይ ነው ጸሎት ማድረግ ነው። ጸሎት አድርጊ። አንቺ ያገኘሽውን እህትሽም ታገኝ ዘንድ ወጥራችሁ ስሩ። እሺ የኛ ጀግና ትችላለህ። ማርያም
በርቱ አሁን በርቱ። አንተ ነሽ የማደርግላት በደንብ ነው ማስተምራት። ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። ይሄ ግዴታ ስለሆነ አብዱል መጂድ ይጨመራል። መልካም አላህ በማታዩትም እምላለሁ ይላል፣ በማታዩትም በምታዩትም እምላለሁ ይላል። እና በሰይጣን ይምላል አላህ? ኧረ አያደርግም። ስማብኝ እኔ እዚህ ጋር ካካ እየታየኝ ነው። በካካም ይምላል ማለት ነው። ኧረ ተው። በማታዩትም ነገር እምላለሁ አለ። አንተ ሰይጣን አይቼ አላውቅም አለ። ስለዚህ በሰይጣን ይምልልሃል። ምንድን ነው በሰይጣን ብሎ እውነታ የሚያስጨብጠኝ? ከየት ላይ ነው? ከምን ላይ ነው? ሲላም ነው ቁርአን ነው። ይሄ እኮ ይሄ ጥላቻ ኪታብን እንጃ ያስጠላኝ። ቁርአኑ ይመች ሙዚቃ አለ፣ ግን ከኋላ ጫጫታ አለ አሉ። ያ ጓደኛ ነግሬህ እንደ ጓደኛ እንደ ክርስቲያን ጓደኛ ደብ ይያለው እነሱ አይማሩም። ሶስት እነሱ ሁለት ክርስቲያን ሞች አሉ። ተዋደን በፍቅር ነው የምንኖር። አይ በርታሽ እና ይሄንን ጠላሁት እያልከን አንተና ሆሱ ስትከራከሩ ልንቧከስ ነበረ። እንደጋ ታረቅን መልሰን አትጣሉ። አዎ በእናትህ አብረን ላይ ያደግነ አብረን ነው ድሮ ጀምረን እንትን ያለ። አሁን ደግሞ አብራችሁ ገነት እንድትገቡ መማር አለብህ፣ መጠመቅ አለብህ። ኧረ ተው እንጂ መጀመሪያ ትምህርት ጠጠንቶ ነው አገራብጠህ አይተህ ነው። ተምረህ እኮ ነው ተምረህ እያልኩ ነው። አንድ ነገር ከተማረ እኮ ታውቃለህ። አንድ ነገር ካወቅህ በኋላ ያው ግድ ነው። ያ በደንብ ተማር። መጀመሪያ ትምህርት ነው የሰው ልጅ። ያ ትክክል። እኛ ጋር እኮ ዝም ብለህ ልምጣ ብትል እኮ አይቻልም እኮ። በትንሹ ከ3 ወር እስከ 6 ወር ትማራለህ። እናንተ ጋርማ የፌክ አካውንት እየከፈቱ አላየህም እንዴ? ሻዳ እያሉ የራሳቸው ሰው አላያችሁ? አይተህ የለ እናንተ ራስህ እኮ አስመሳያቸው። እነዛ ሁለተኛ እስልምና የተቀበሉ ነው። ሁለተኛ እስልምና ይቻላል እንዴ? ግን 2 ጊዜ እስልምና እኔ እንጃ። አስተማሩን እያደረጉ እያዘምኩ ዝም ነው እንጂ በውስጤ እንደዚህ አይነት ድራማ ደስ ይላል። ኧረ በእኛ ስጀመር እንዲህ ያለ የውሸት ማስመሰል እኔ አንድ ነገር ፊት ለፊት ተፋጥጬ እንትን እላለሁ እንጂ ማስመሰል ደስ አይለኝም። ስለዚህ ቲክቶክ ላይ ያሉት ያው ኡስታዞቹ እንዳለ ሻዳ ሲያስይዙ ነው የሚውሉት። ያሰት አይታችኋል። አንተም እኛም በየቀኑ እያዋረድን ነው። እኔ በእምነት በኩል መቀለድ እኔ ደስ አይለኝም። አንድ ነገር ትምህርት እርግጥ ግድ ነው። ከዚህ ከአንተ አሁን ትምህርቶች ሳይሆን የምታነሱ እያንዳንዱ ምዕራፎች በእስክሪብቶ እየጻፉ ነው ያለሁ እኔ። ከዛም በኋላ እዛ ኪታብ ላይ ገባና አየዋለሁ። ያ ጥሩ። እኛ ጋር እንደዚህ አይነት ተረቶች እና ድራማዎች በፍጹም አይደረጉም። ሲደረጉ አይተህ ታውቃለህ? የሐሰት ዛሬ ክርስቲያን አደረገን ሙስሊሙን ምናምን እያልን ድራማ ስንሰራ አይተህ ታውቃለህ? ኧረ በእናትህ እኔ እስካሁን እንኳን አላየሁም። እውነት ላይ ብቻ ነው። ግን ከእነሱ ጋር ትናንትና ከአንተ እንደወጣው ማለት ነው። ትናንትና ከአንተ እንደወጣው እና ያን 3 ምዕራፎች ይዤ ከእነሱ ጋር ቢሄድ ኮሜንት ብጽፍ በኮሜንት ምን ብል ዳይ ሙስሊም አናስገባም አሉኝ። እዚህ ልጠይቅህ አንድ ነገር። እዚህ ሲጠቀስ ሰምተህ ከምትሄደው ነገር ራስህ ቼክ ከምታደርገው አንድ ቀን ውሸት አይተህ ታውቃለህ? አንድ ቀን አለ ትርጉም አለ። ትክክላችሁ። አሁን የምታነሱት ነገር አሁን ትርጉም አለ። ያን ሁላውን ያኛው ግን ያን እያያዝኩኝ ምዕራፉን እያያዝኩ ወደ ትልቅ ሰው መሄድ እየሞከርኩ ነው። በቃ ያዝ መረጃዎችን። እኛ ጥራት ላይ ነው የምናተኩረው። ደጋግሜ
እንደተናገርኩ መግቢያ ላይም ቅድም የዛሬው ደግሞ ምን ይላል? አሶረሳው ምን ይላል? መግቢያ ላይ ሻዳ ብለው ያስያዟቸውን ያሰጣንበትን አይታችኋል። ኦልዌይስ መግቢያችን ድራሞቻቸውን በማጋለጥ ነው የምንጀምረው። ብዙ ሰዎች እውነትን እንዲያውቁ እንጂ እነሱን የማዋረድ የማጋለጥ ኢንቴንሽኑ ኖረን አይደለም። ነገር ግን ሰዎች በዚህ ውስጥ የሚድኑበት ስላሉ በየቀኑ ቴክስት ስለሚደርሰን እኛ ቤት እንደዚህ አይነት ድራማዎች፣ ውሸቶች አለመቻላቸው በራሱ አንድ ነገር ነው። አለማድረጋችን በራሱ ትልቅ ነገር ነው። ምክንያቱም የቆምንበት አለት ስለሆነ ምንም ድራማ አያስፈልገንም። ሰንበዲ መጣ ሄደ፣ እሱ ላይ የተመሰረትን ስላልሆነ ማለት ነው። ሰዎቹ ይህንን ድራማ ካልሰሩ ሰስቴን ማድረግ አይችሉም። ኦዲየንሳቸውን መያዝ ስለማይችሉ ነው። የራሳቸውን አዲስ ክርስቲያን አካውንት ይከፍቱና ድራማ ይሰሩበታል። ልክ ከራሳቸው ጋር እንደሚወያይ አድርገው ማለት ነው። መምህር ከደ የሚባል ዲያቆን ከደ የሚባል ራሳቸው የመደቡት ራሳቸው የፈጠሩት አዲስ አካውንት ይከፍታሉ። እንደዛ ያደርጋሉ። ከዛ ሻዳ ያስይዛሉ። ኦልዌይስ የተለመደ እንትናቸው ነው። በፊት ላይ ብዙም ሰው አያውቅም ነበር። አሁን ላይ ግን 90% የኛው ህዝብ ያውቀዋል ጠንቅቆ። የእነሱም ደግሞ እንደ አላዲንና መሰሎቹ ጠንቅቀው አውቀውባቸዋል ማለት ነው። ኤኒዌይስ ዳውድ እንኳን ደህና መጣ። ዳውድ እንኳን ደህና ቆየ። መልካም። ይህን ክፍል እስኪ አስረዳ። ይሄን ደግሞ በደንብ አላሰለጠንከውም። አልሐምዱሊላህ ማን ነው ስሙ? ክፍሉን አስረዳን። ለፖለቲካ ምንም አልተመቸህም፣ አላሰለጠንከውም። በደንብ አስተምሯ። ቆንጆ ነው፣ ቆንጆ ነው። ምንም አይችልም እኮ አንተ ትችላለህ። አሁን አስረዳን የተባልከው ትምህርት ሲሉ ሰዲስ ስታይ ስ ከዚህ ጋር ያንሳልኝ። አስረዳኝ ዳውድ። ለምን ትመጉታለህ? አንሳ ነገርና ይሄን ነገር ነው። አላደኔ ለአንተ ጥያቄ አለኝ። ወዚህ እንኳን ደህና መጣሽ። ሰላም ናቸው? ይመስገነው። ይህን ክፍል እስኪ ያስረጅን። እሺ ላስረዳችሁ። አላህ በምን እዚህ የተቀመጡ ለመማር ነው። ምንድን ነው ይሄ አላድን የተባለው? ለፖለቲካ ነው የመጣው። ዲኑን ራሱ ምንም አያውቅም። አንቺ ታወቅሽ አትረጅን። አሁን የተናደዱት ምንድነው? እሱ አላዲን አለማወቄ እኮ ነው፣ አለማወቄ ነው ብዙ ቢያከራክረኝ ነገር። መልካም አዳምጥ። አረሚቱ አላወንክም። ኔትወርክህ ነው የያዘ፣ እያወራህ እኮ ነው። በደንብ አስተውሉ። አላዲን እዛ የሚሰራው ድራማ ሻዳ ያዙ ከክርስቲያን ጋር ተወያየን የሚሉት ውሸት መሆኑ ስለገባው ስላጋለጣቸው ተበሳጨ። ዳውድ አትበሳጩ። ፎዚም እውነት ሙስሊም እሱ ከሆነ እኔ አንድ ጥያቄ ልጠይቀው። ቶፒኩ ላይ ግቢ። አላዲንን አንድ ጥያቄ ልጠይቁ ሙስሊም ከሆነ እሺ ጠይቂኝ። እሱን ቤታችሁ ሄዳችሁ ተጠያየቁ። አሁን መመለስ ይችላለህ? ዳውድ ትመልሳለህ? ኔትወርክን አስተካክላል። አይ ቲንክ እስቲ ጎንደሬውን ተቀበላት። ጎንደሬው አለሽ? ጎንደሬው እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ይሰማል ድምጼ? ትሰሚያለሽ? እሺ ምን ነበር ጥያቄ? ይህን ክፍል አስረጅን። ይህን ክፍል አስረጅን። ይህን ክፍል አስረጅን። ምንድነው ጥያቄ? በምታዩትም በማታዩትም አላህ እንደሚምል ማለት ነው። እሺ ከዛ ምንድነው ጥያቄ? አንተ ታዲያ በሰይጣን ሊምል ይችላል አላህ? ከየት አመጣ እሱ? ስለማላየው ነገር አለ። ስለማላየው ሰይጣን ብቻ ነው የማይታየው? ባክቴሪያም አይታይም፣ መላእክቶችም አይታዩም። ቅያማ ማንኛውም አይታዩ ብዙ ነገሮች አሉ። ስፔሲፊክ ብዙ ማይታዩ ነገሮች አሉ። ስለዚህ በማላያቸው ይምላል አይደለ? ስለዚህ በዘጠኝ ይላል አይመጣት እኮ የጻፈን ነገር ነው። ራሳችን አንናገርም አይደለ? ጓዳም እንጂ። ስለዚህ በማላየው ከማለ ምንድነው እሱ የሚያስጨብጠኝ? በማለማየው ምሎ ብዙ ማይታይ እኛ ማንደርስባቸው ነገሮች እንዳሉ ሺህ ጊዜ የሚኖሩ ቢሊየን የሚኖሩ ለእኔ ምንድነው ጥቅሙ? በአለማየው ነገር ምሎ በማለማየው ምሎ ምንድነው ጥቅሙ ለእኔ ማለት? እሱ አልገባኝም። ጥያቄ ምንድነው ጥያቄ?
እኔ በማለማየው ነገር ሙሉ ለእኔ ጥቅም ምክንያቱም እጅ ያንን ነገር አልጠይቀው መዋሸቱንና ለመዋሸቱን በዛ ነገር ላይ ቼክ አላደርግም። ምንድን ነው ለእኔ ጥቅሙ? ስለማላየው ለምሳሌ አንድ ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ እንደዚህ ንብረቴን ያውድመው አለ አንድ ሰው። ኦኬ ከዛ ዋሽቷል እንበል፣ ንብረቱ ወደመ። ንብረቱ ሲወድም ስለማይ እንደ ዋሸኛ ቃለው ንብረቱ ኦልሬዲ ሲወድም ወይንም ደግሞ ፈጣሪ ተዋሸውኝ እንደዚህ ያደርገኝ ብሎ ሲል ያ ነገር ሲደርስበት ስለማየው ዋሽቷል አልዋሸም የሚለውን በማላየው ነገር ከማለ ይዋሸኝ አይዋሸኝ በምንድን ነው ማየው? በብረ ማቀው አላህ ማለት ነው። በብዙ ነገራቶች ይምላል፣ በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ እየነገረን ያለው መልእክት ማለት ነው። ምን ያልጠየኩሽን እንዳታወሪ። ኔክስት ሽፍት ካረሽ ከሰርቶኛለሽ። በማላማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይምላል የሚል ጥያቄ የለኝም እኔ። በብዙ ነገር ነው የሚለው፣ በትንሽ ነገር ጥያቄ ስላለ ነው ማለት ነው። ለሚነግርህ ነገር ትኩረት እንድታደርግ የሚምለው በማለማየው ነገር ምሎ ለእኔ ጥቅሙ ምንድን ነው ነው። መጀመሪያ ጥያቄ የነበረው ሰይጣን ምናምን ያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ታደረግ። ሰይጣን ከማለማየው ነገር አንዱ ስለሆነ ነው። ዳውድ በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣንን አላየም። ሰይጣንም ቢሆን እዛ ውስጥ ይካተታል። ሰይጣን ብቻ አይደለም አልሽኛል። ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰው በጣም እንደምትሉት ቶፒኩ ላይ ቁሙ፣ ሽፍት አታደርጉ። ቀጥል። እያየን አይደል? ሰይጣን ያንተ አለ እየታየ በምንድን ነው እሱ? ባለማያ አንዴ ዳውድ ይሄ አንተን እያየን አይደል? ዩቲዩብ አንዴ ጊዜ ዳውድ አንዴ ዩቲዩብ ድምፅ የለውም እያሉ ነው እና ዩቲዩብ እስኪ ቼክ አድርጉት። እሺ ቀጥል። እስከዛ ቆስጣ ወይ አናግረው ወይ ልቀበለው። ዳውድ ምንድን ነው ጥቅሙ ነው ጥያቄ እሱ ላይ ቆስጣ አናግረው። እሺ ሰላም ነው ወንድማችን፣ እንዴት ነህ? አለን። አላህ እንዴ በማየው ነገር ይምላል? አዎ አላህማ ሁሉንም ነገር ያያል እኮ እና በማየው ነገር ይምላል? አላህ ሁሉንም ነገር ያያል። እኔ ይሄንን ፊት ለፊት እያየሁት ነው። በዚህ ሽንት ቤት ይምላል? ይሄንን ሽንት ቤት ፊት ለፊት እያየሁት ነው እና በዚህ ሽንት ቤት ይምላል? በምታዩትም ነገር እምላለሁ ይላል። ይኸው በዚህ ሽንት ቤት ነው። እኛ በማናየው ነገር ነው። በምናየው ነገር ደግሞ ለምሳሌ በጨረቃና በፀሐይ ይምላል አውቃለሁ። በምታዩትም ነገር እምላለሁ፣ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ለምን አከፍተው? ይሄን ሽንት ቤት እያየሁት ነው ፊት ለፊት እዚህ ጋር ይምላል። በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ደግሞ በውመል ቂያማ ነው። ቶፒኩ ላይ ክፈተው። እሺ ይሄ በማታየውም በሚታየውም ይምላል አይደለ? ለምሳሌ በጨረቃና በፀሐይ እኛ የምናያቸው። አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባል ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። ምናያቸውም ማናያቸውም ነገሮች ተዘርዝረዋል። አዳምጡ። አንተ በራስ በፈለሰፍከው በሰይጣን ይምላል ትላለህ። በቃ እሺ ከሰሩ ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካልኩ እናመሰግናለን። እንኳን ደህና መጣህ። እንዴት አመሸህ? ይመስገነው። ኦኬ ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? ኦኬ አንዴ ላውራት ትሰጠኛለህ ጊዜ? ቀጥል። ይሄ የአላህ ዘላለማዊ ቃል ነው ብለህ ታምናለህ? በምታዩትም በማታዩትም እምላለሁ የሚለው ቀጥል። ይሰማችኋል? እያወራ ነው።
እያወራ አይደለም። የእሱ አይሰማንም። ኔትወርኩ እያስቸገረኝ ነው። ደግሞ ትጠይቀኛለህ እንዴ? ኦኬ። በምታዩትም በማታዩትም ነገር አለ ይምላል አይደለ? ይሰማል። እንኳን ደህና መጣህ። እንኳን ደህና ጠበቃቸው። እያወራሁ አይደለም። ይሰማል ይሰማል። መልካም። አላህ በምታዩትም በማታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው። ወይ ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሐዲስ ሆነ ከቁርአን ሆነ የተኛው እንዳመጣ አብራራና ያን ካመጣበት ካብራራ በኋላ ይሄው ተከፍቷል። በምታዩትም በማታዩትም የሚልም በቃ ታልፈዛ የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጭ በደንብ አስተውሉ። ክርስቲያኖች፣ ሙስሊሞችም ፎቶ አንስታበት እንደዚህ በዚህ ምንጥል ይምላል ብላ አዳምጥ ችግር የለም። ምን አዳምጣለሁ? ያ ማዳመጥማ ይሄው ቁርአን በተመልሳት ይሄው ቁርአን ተከፍቷል። እሺ አንብብ። የሚያስተምሯቸው እፎይ እኔ አንድ ነገር ልጠይቅህ። አረብኛውን አድርግለት። ከየትኛው ሐዲስ ነው ያመጣው? ከየትኛው ቁርአን ነው ያመጣው? ክፍሉን አንብብ። ይሄው ቁርአን ቋንዴ እስቲ ሀቢብ አንዴ ሽንት ቤት ከየት ነው ያመጣው? ቁርአን ላይ ሀቢብ ቋንዴ ሽንት ቤት ቁርአን ነው። ሀቢብ ቋንዴ ሀቢብ ይሄው ቁርአን አፎን አንዴ ሀቢብ ቋንዴ እሺ እፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ቀጥል። ቁርአን ላይ ቀጥል። ከስር ያላችሁ ሙስሊሞች ቋንዴ ከስር ያላችሁ ሙስሊሞች ወደ ክርስትና መምጣት የምትፈልጉ እየተማራችሁ ያላችሁ የሚገቡትን ሙስሊሞች በደንብ አስተውሏቸው፣ በደንብ ታዘቧቸው። አይመልሱም። በደንብ ኖት ያዙ። ሙስሊሞች በተለይ ከስር ያላችሁ በደንብ አስተውሉ። ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ፣ ይሳደባሉ። ከዚህ ውጭ ምክንያቱም ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው፣ እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሳቸውን ሃይማኖት አያውቁም። አለአውዱ የማይለውን ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስንሞትም ሙስሊም ሆነን ስንኖርም ከመፈክር ውጭ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጭ እውቀት ላይ የተመሰረተ አስተምሮ የላቸውም። ይሄ ከዚህ ከሚገቡት ትረዳላችሁ። አሁን ክፍሉን አንብብ። ክርስትና እናነሳለን ከስሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በደንብ ሴና እስልምና ውስጥ በነበርሽ ሰዓት እንደዚህ ነበርሽ? ቆይ አንዴ እነኝህ ስታያቸው ምን ይሰማሻል? ጭንቅላትሽ እንደዚህ እንደነሱ ድፍን ነበር? እድል ውስጥ እንደዚህ ድፍን ነው የሚሆኑት አይደለም? አሁን ግን ሳየው ይቀፈኛል። በጣም ከባድ ነው። ሲስተርስ ምን ትላለች? የጠለቀዋ ክርስቲያን ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው አውቃለች። ትንሿም እንደዚህ ነች። ያው ነው ሁሉ ስወጪ ነው የምታውቂው። ልክ መንፈስ ቅዱስን ስትቀበይ ስትጠመቂ እውነት ይገለጥልሻል። ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። አይምሮ ዝግ ምን ያህል መሆኑን የምታውቂ ነው። ልክ ስትወጡና ልክ ተጠምቃችሁ እርፍ ስትሉ ነው። ልክ የእግዚአብሔር ልጅ መሆናችሁን ካረጋገጣችሁ በኋላ መማር ስትጀምር ኡስታዞቹ የሚሰሩት ትረጋጋለህ። ያ እና ጌታ ይርዳችሁ። እንግዲህ ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወቱባቸው። ባይዘ ያ በደማችን ውስጥ ይዟዟራል ብለው የሚያምኑት አጋንንት እፎይ አስሮ ይዛቸዋል። አሁን ክፍሉን አንብብ። እሺ አንድ የረጋ በል ክፍሉን አንብብና
እሺ ረጋ በል አንተ ቀርበ ሲጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው አዳምጠኝ እስቲ። አንተ ብቻ አታውራ። ወደ ርዕስ ልታስተምራ እንደ የመጣኸው የሚያስተምር ሰው መልስልን እስኪ መልስልን። ቆይ እስቲ ረጋ በል አንተ። አሁን አዳምጠኝ። አዳምጧ ማዳመጥ ካልቻላችሁ ማውራት ያልተረጋጋኸው ራስህ ወደ ቶፒኩ እኮ አዳምጠኛ። ከቶፒኩ ቅድሚያ መስጠት የሚገባን የንግግር ስልትና የአግባብ ነገሮች አሉ። ገብተዋል? ዊአር እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን እኔ እናንተ መግባባት ካልቻለን ወይም ደግሞ የምናወራበትን ርስትተን ወደ ሌላ አይዲዮሎጂ ከሄድን መግባባት በጣም ትምህርት አይደለም። አንብብ እስቲ ረጋ በለው እፎይ፣ አንዴ ላስረዳ። እኔ ሲጀምር በጣም ልንገርህ አንድ ነገር። በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ። አንተ አታውራ እስቲ አንዴ። በጣም ብዙ ቤተሰቦቼ ክርስቲያን ናቸው። ግን የትኛውንም የክርስቲያን እምነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። በቃሽ። ፖለቲካ ነው እስልምና ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ ማልቀስ የክርስቲያን ባህሪ ይኑር። አንተ የክርስቲያን ባህሪ እናመሰግናለን። አያችኋል? ከስር ያላችሁ ሙስሊሞች መማር አታወርደኝ። እውነትም ማወቅ የምትፈልጉ ከስር ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ፕሊስ አዳምጥ። ጣልቃ ከገባሽ እኛው አስወርደው ጋር ባለጌ መሆናቸውን ከዚህ ራሱ መረዳት ትችላላችሁ። እድል ሳይሰጣቸው ጣልቃ ገብተው ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች ባለጌዎች ከመመለስ ይልቅ ፖለቲካ መስራት መጮህ። ምክንያቱም እንደዚህ ተጫዋጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫዋጩኸው ምን ብለው ነው? ከዛ ኡስታዞቻቸው ደግሞ መጽሐፍ ቅዱስ ላይ ማይለውን ያለ ትርጉሙ ያለ አውዱ በመቅጠፍና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም አስመስለው ደግሞ ሻዳ ሲያዘን በሚል ድራማ ነው የቻለው። አሁን ላይ ግን አብቅቷል ያ ነገር። ሰው እየነቃ ነው። ሰው እየባነነባቸው ነው። ግፍ ግፍም ብለውባቸዋል ማለት ነው። ኤኒዌይስ ክፍሉን አንብብና ቀጥለ። እሺ ማይክን አንሳውና ቀጥላ። ኦኬ ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ አለን። አልሐምዱሊላህ። እና ይህ ነገር አሁን ምሳሌ እስቲ አብራራልኝ፣ ንገረኝ ሁሉንም ነገር። ችግር የለም ከዛ ይመልስልሃለሁ። አንተም በትክክል ትመልስልኛለህ ሁሉንም ነገር። እኔም የጠየቅኩህን ምላሽ ትመልስልኛለህ፣ እኔም እመልስልሃለሁ በትክክል ማለት ነው፣ በቁም ነገር። እሺ ቀጥል። ተደማምጠን ቀጥል። አንብበው። እሺ ምንድን ነው ያልከው? ይህንን ምንድን ነው? ምን ለማለት ነው ያመጣው? ጉዳዩን ንገረኝ። አንብበው። እሺ ምን ለማለት ነው ይለኛል? ቅድሚያ አንብበው። አላነበውም። አንተ ንገረኝ። አሁን ምሳሌ ማለት ነው። እናንተ ያዳመጣችሁ ሁላችሁ ከታች ያላችሁ ሙስሊሞች ማለት ነው፣ ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል እናውራ ነው። እናንተ እኔ ከጠየቅኩ ጥያቄ ትሄድልኛለህ፣ እኔም እሄድልሃለሁ። እሺ አላህ በምታዩትም በማታዩትም ይምላል አይደለ? በማታውቀው እንዴት በማያውቀው አይምልም? በማታየው አይምልም? በማላየው አይምልም ከነጭራሽም። ኦኬ በምታየው ጎበዝ። እሺ በምታየውስ? ምሳሌ በምታየው ይምላል አይምልም? ምሳሌ አሁን እኛ ምን ምለው ምሳሌ አሁን እኛ በሱ በራሱ በማታየው ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየቀኝም አይደለ? አላህ በማታየው ነገር ይምላል ወይ ስልህ አይምልም ለሚለው ዘጋኸው። ታየውስ? በሚያየው ይምላል ማለት አሁን ምሳሌ አሁን እኔ የጠየኩን በማታየው ግን አይምልም አይደለ? በማታየው ግን አይምልም። በማያየው እንዴት በማታየው ይምላል?
ጎበዝ። እኛም ያለው ይሄንን ነው። አሁን ክፈትለት ቁርአኑ። በማላየው ምን ሊሆን ይምላል፣ እንዴት ይምላል እያለን ነው። ክፈትለት አንብብና ይሄን አስረዳ ነው። እኛም ያልነው ይሄንን ነው። በሚያየው ነው የሚለው ያልኩህ እኔ። በማያየው የሚለው የትኛው ነው የሚለው? የትኛው መጽሐፍ ነው? ቁጥር 38 አሁን የጠየቅኩን ጥያቄ የጠየቀኝን ጥያቄ አማርኛው በምታዩት ነገር እምላለሁ ይላል። ያው አብዱ ይመልስልህ። ቆይ አንዴ ራስህ ትመልሳለህ። በማይታይ ነገር እንዴት ይማላል ብለሃል። ትክክል ነህ። አላህ በማይታይ ነገር አይምልም ብለሃል። ቁርአንን አሁን አንብብና አስረዳን። ቁጥር 38 እና 39 ሚዩትን አንሳው። ሚዩትን አንሳው። በሚያየው ነገር ነው የሚምለው እንጂ በማያየው ነገር አይሚልም። ማን ያለው ይሄንን? እንዴት ከየት አመጣው ይሄን መጽሐፍ? ቁርአን ከየት ነው ያመጣው? አሁን አንተ ምሳሌ ማለት ነው። አሁን እኔ የጠየቅኩህን ጥያቄ ትሄድልኛለህ። አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ እኔ በአላህ ነው የሚምለው። አሁን ምሳሌ አንተ ስትፈጠር ምን ነበርክ? አላህንም የፈጠረ ክርስቶስ ነው። አሁን ይህንን አንብብ። ርዕስ ሽፍት አታደርግ። ምን አለ? በማይታይ እንዴት ይማላል? ምክንያቱም በማላየው የሚምል ከሆነ ይሰራልኛል። ኦልሬዲ ያንን ነገር አስቀድመውኑ ስላላየሁትም ነጭውን ጥቁር ይሁን የሞተ ይሁን ህይወት ይኑር አይኑር ስለማላቀው ከማለበት በዛም ጠቅመኛል። ምንም አይጠቅምም፣ ፌክ ነው፣ ድራማ ነው ስላልኳችሁ ገባውና በማላየው እንዴት ይምላል? ምን ይሰራል? በምናየው ሊምል ይችላል። በማለማየው ግን ፈጣሪ አላህ አይምልም አለ። ቁርአንን ያለው ታዲያ ነው ያለው። ምን ለምን ትበሳጫለህ? ለምን ትናደዳለህ? አይዞህ ወንድም አጥንከር በል። ይህን ክፍል አንብበው። አንተ ነው የጻፍከው ብለዋል። ይኸው ቅዱስ ቁርአን አማርኛ ተፍሲር ሼህ ሰይድ መሐመድ ሳዲቅ። ይኸው ራሱ ከቁርአን ላይ ይኸው ሱራ 69 ተመልከት። ቁጥር 38 ላይ ምን ይላል? አንብበው እስቲ። በምታዩትም ነገር እምላለሁ በማታዩትም ነገር። ይሄንን እፎይ ነው የጻፈው? እፎይ ነው ወይ የጻፈው? ይሄን ቁርአን አሳትም ያለው ተጠንቀቁ ሙስሊሞች። ደግሞ ኮችን ድምፅ ቆርጠው እኮ ይለቁት ይሆናል እኮ። አያፍሩም። እፎይ ቁርአን አሳትሟል ተጠንቀቁ ብለው እኮ ሊለቁት ይችላሉ። ያው እንደዚህ ነው በቃ እየሸወዱ ያሉት። ነጃሺ የአሳታሚ ድርጅት ያንተ ነው እንዴ? እፎይ ምናልባት እኛ ሳናቅ ማሳተሚያ ድርጅት ከፍተ እንዳይሆን። ያው እንግዲህ ነጃሺ አሳታሚ ድርጅት ይላል። ያ እንትናን ክፈትለት፣ የማመድ ዘይንንም ክፈትለት። ፒዲኤፍ ካለ አያሳስብም። ይከፈታል። ፔጅ 1088 ላይ በማይታየው የምትሚለው እኮ አንተ ነህ። ወላሂ እፎይ ማለት ነው። ልንገር ቁርጡን ለምን አልነግረህም? ባገኘው ለወደፊት እኮ አንተ ጭራሽ በአንተ የሚላለው ትለኛለህ። አንተ በሰው እኮ ነው የማልከው ያለው። በሰው የማልከው እኮ ነው። ስትፈጠር አንተ ምን ነበርክ? ከዛ ትቀያየራላችሁ። ምሳሌ ማለት ነው። አሁን አስቡ። ቁርአኑ የኔ ነው ማለት ነው። እኔ ነኝ የጻፍኩት። አንተ ነህ እየማልክ ያለው በማይታይ ብለህ። ቁርአኑን እኔ ነኝ የጻፍኩት ማለት ነው። እዚህ ደረጃ ደርሰዋል ሙስሊሞች። 1088 እዚህ ደረጃ ደርሰዋል። ነገር የለም ወላሂ። ወደፊትም አሁንም ላይ እዚህ ደረጃ ደርሰዋል። እዚህ ደረጃ ደርሳችኋል። ፌድ አፕ አድርጋችኋል። ምክንያቱም ኡስታዞቻችሁ ጭንቅላት የሌለውን አካል ከማስተማር መጽሐፍ ቅዱስ ላይ መቅጠፍ ነው ስራቸው። ወይትን ሳባ ውስቲ ወይት የሚለውን ሳባ ውስቲ እፎይ አንዴ ሚዩት አድርገህ አንተ። ኦልራይት አንብበው እንትኑን። እሺ ኦኬ። የሼህ መሐመድ ዘይኒን ቁርአን ደግሞ እንመለከተዋለን። እሺ ምን ይላል እዚህ ላይ 1088 ላይ ፔጅ እሺ ይኸው በረም ተመልከቱ። ከአንድም ስንት ቁርአን ይዘን እንዳመጣን ተመልከቱ። እዚህ ላይ በምታዩትም ሆነ በማታዩት ነገር ምን እላለሁ? ሁሉም እላለሁ።
አስጠጋላቸው አድምቅና መልካም። እሺ ይኸው እስቲ ይዋት ይኸው በምታዩት ይታያል በረር ላይ በረር ይኸው በምታዩትም ሆነ በማታዩት ሁሉ ነገር እምላለሁ። ምን አለ? ሁሉ ነገር እምላለሁ። እፎይ ነው ይሄንን የሚያሳትመው። ታው ይሄን ሁሉ በማላየው ነገር ሁሉ የሚምል ከሆነ እኔ ማላያቸው ብዙ ነገሮች አሉ። ኦኬ የኔ ጥያቄ ዋናው ሰው አለ ምስል አንተ ራስህ በላመንከው በፍጡር ነርቨስ ሆንክ። አላህን ከኔ ጋር አወዳድሮ አንተ ራስህ በማታየው ትምል የለ አንተስ በፍጡር ትምል የለ ይለኛል። ስለዚህ አላህና እኔ እኩል ነን ማለት ነው። እኔም እኮ ጥያቄ እሱ ነው። እኔ ፍጡር ስለሆንኩኝ እሺ በፍጡራን ልማድ እንበል ማን ላይ ፈቀድም በኛ አላህ ከኔ ጋር እኩል ነው ማለት ነው። ስለዚህ አላህ ከኔ ጋር እኩል ነው። በማይረባውም በሚረባውም በዝም ብሎ ተራ ነገርም እየማለ ባለማያቸው ነገሮች ምሎ እየዋሸኝ ነው አይደለም። እኔ ከዋሸው ለምሳሌ የፈጠርኳቸው አጋንንቶች ወይንም ደግሞ የፈጠርኩትን ኢብሊስ እጁ ይሰበር ቢል እኔ ከዋሸው እንደዚሁን ምንድን ነው እሱ? ኢብሊስን እኔ ወረድ ያላየውም እኮ አይቼውም አላውቅም አላየሁትም። ምንድን ነው ለእኔ ጥቅም ውስጥ ይሄ? እኔና ኢብሊስ ምን እንጠቃቀማለን? ቡስ ድምፄ ይሰማል? እዚህ ላይ እኔ አንድ ጥያቄ አለኝ፣ ሁሌ ግራ የሚገባኝ። አይ ቲንክ መካ የምትባለው ከተማ ዘላለማዊ አይደለችም አይደለ? ከጊዜ በኋላ የመጣች ነች። አላህ ደግሞ በመካ በአገር ሲምል እናየዋለን። ሁቼዝ እኔ አሁን እመኑኝ በአዲስ አበባ እያለሁ እኔ አሜሪካን ያለሁት በአዲስ አበባ ምላለ ብል ሂዝ ጆክ ነው የሚሆነው። ልክ እንደዛ ሁሉ ሱራ 91 ላይ አላህ በመካ ምላለው በመካ ብሎ በቅንፍ ያስገቡበት እነሱ ናቸው። አክቹዋሊ እንትኖቹ ሙፈሲሮቹ በዚህ ሀገር እምላለው ይላል። ያ ሀገር ፍጡር ከሆነ ከጊዜ በኋላ የተፈጠረ ከሆነ እንዴት ነው ታዲያ ይሄ ቃል ያልተፈጠረ ነው የሚባለው? ዘላለማዊ ባልሆነ ነገር እንዴት ይምላል አላህ? ኧረ ከዛ ይከፋል። አንተ ከዛ ይከፋል። ቆይ መካ አይሻልም? እንደውም ጥበብ በተሞላበት ቁርአን እምላለሁ ይላል። ኮፒ ሊንኩን ከፍ አድርጉት። ኔትወርክ አስተካክል ቦስ። ምናልባት ኔትወርክም ከሆነ ይሰማ መሀል ላይ መቆራረጥ አለ ትንሽ ነበረ። ኮስት ያንተ ይሆናል። አይ መሀል ላይ መቆራረጥ አለ እሱ ጋር። እሺ ሱራ 36:2 አንዴ ክፈተው። 36:2 ኦኬ 36 አላህ እኮ በጣም ነው የሚቀልደው። ያለህን ቀልድ አሁን ላሳያችሁ። ጥበብ በተሞላበት ቁርአን እምላለሁ ይላል። አሁን ጥበብ ያለው ቁርአንን ከሆነ ጥበብ የተሞላበት ከሆነ ምንድን ነው ጥበቡ ብለን ስንል እስቲ አሁን እንዴት ብሎ ነው በቁርአን አያዎቹ እያንዳንዱ ቁርአን ተብለው ይጠራሉ። ይቅራ ከሚለው የመጣ ስለሆነ ቁርአን የሚለው እንትኑ ራሱ ማለት ነው። ጥቅል መጽሐፍ ማለት አይደለም። ቁርአን ማለት በእነኚህ በፊደላቶቹ ይምላል ማለት ነው። ያሲን በሚል ይምላል። ሱራ 2:223 ክፈተው። በዚያውን ሲምል ለእኔ ምንድን ነው እውነት የሚያስጨብጠኝ? ጥበብ ነው ብሎ ይህንን ይምልልኛል። እውነት ነው ብሎ ከዛ በዚህ ይምላል። 2:223 ኒሳኩም አሁን ይሄንን የአላህ ቃል ፍጡር አይደለም፣ ዘላለማዊ ነው። ከዘላለሙ አላህ ይሄንን እንዲህ እያለ ይምል ነበረ። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁን በፈለጋችሁት ሁኔታ ድረሱ እያለ ይምል ነበረ። ይሄ ማላ ምንድን ነው እሱ? ይኸው ዘላለማዊ ፍጡር ያልሆነ 4:34 ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ተብሎ አላህ የሚምልበት ጥበብ ተብሎ የሚባለው? ይሄ እንዴት ነው? ይሄ እንዴት ጥበብ ሊሆን ይችላል? ለፈጣሪ እንኳን ለፈጣሪ ለፍጡር ጥበብ ይሆናል ወይ? በዚህ እምላለው ሲለኝ ምንድን ነው እሱ እያለኝ ያለው? አላህ
ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። ከፊላቸውን በከፊሉ ላይ በማበላለጣችሁ ወንዶች ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች ናቸው። አላህ ባስጠጋቸው ነገር ሩቁን ጠባቂዎች ናቸው። እነዚያንም አመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የምትለው ወቅንፍ የገባኝ ምቷቸው። ቢታዘዟችሁ በእነርሱ ምቷቸው። ቢታዘዟችሁ ለእነርሱ ላይ መንገድን አትፈልጉ ይላል። ምንድነው እሱ? ይህ አሁን ምንድነው ጥበቡ? ይሄ ምንድነው ጥበብ የሆነው? በዚህ ሲምልልኝ ማለት ነው። ይሄ ፍጡር ያልሆነ የአላህ ባህሪ ሲባል ማለት ነው። ዘላለማዊ ሆኖ ይሄ ምኑ ነው የሚያስደስተው? ጥበብስ እንዴት ነው የሚባለው? ይሄ በዚህ ምሎስ እንዴት ነው እሱ ማለት በቃ ትልቅዬ ነገር ብዬ ማምነው አላህን ማለት ነው። ዋው አላህ ምሏልና በጥበብ ስለዚህ አይዋሽም። ምንድን ነው? ቀልድ እኮ ነው የሚመስለው። በነዚህ ማስመለው እፎይ እኩያዎች የሆኑ ቁቶ ግችማዎች እያለ ሲምል ማለት ነው። ይሄ አሁን ሉክ ፍጡር ያልሆነ የአላህ ባህሪ ነው። እንግዲህ ይሄ ፍጡር ያልሆነ ነው። ይሄ የአላህ ባህሪ ነው። የአላህ ባህሪ ከሆነ ደግሞ ኢተርናል ነው ፍጥረትን ከመፍጠሩ በፊት